ወይኔ የኔ ውዶች እንዴት አባታቸው ነው የሚያምሩት እነዚህ ልጆች! በማርያም ፈጣሪ አይለያችሁ፣ ፈጣሪ እስቲ ወይኔ አንድ ያርጋችሁ። እንዴት አባታቸው ነው የሚያምሩት! ጌታን እንዲህ መልካቸው ይመሳሰላል፣ እድሜያቸው በቃ እሷም ልጅ ነች እሱም ልጅ ነው። በጣም ነው የሚያምሩት አንድ ላይ ማለት ነው። እና ምን አለበት ፍቅረኛ ማቾች ቢሆኑ፣ ነገ ደግሞ ትዳር ውስጥ ምናምን ቢገቡ ደስ አይሉ? እኔ በጣም ነው ደስ የሚለኝ ማለት ነው። ትላንትና ቪዲዮአቸውን አይቼ በቃ እኔ በደስታ ነው የጨረስኩት ማለት ነው ቪዲዮ ነው። እና ፍቅርዬ ደግሞ ይገባታል የኔ ፍልቅልቅ ማለት ነው። በራሷ ለምትኖር ጀግናና ብርቱ ሴት ልጇን ሚዲያ ላይ የማታወጣ የዶላር መሸቂያ ማታደርግ ከባሏ ጋር እንግዲህ ከፉፉ ጋር ተለያይታ አሁን በራሷ ለምትኖር ልጇን የምታሳድግ በጣም ጠንካራና ብርቱ ሴት ነች። እሷ ሳላደንቃት ማለፍ አልችልም እኔ ማለት ነው። ይሄ ዳግዬ ደግሞ ሸበላ ጠንበለን ልክ እንደሷ ማለት ነው። ከራራቸው እንኳን ሳይቀር ይመሳሰላል። እና ፈጣሪ አንድ ላይ ያደርጋቸው። በቃ ዋካችሁ ኮመንት ላይ አንድ ላይ ሁኑ በሉ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እዛ ቤት ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና እንቁ ወርቅ የሆናችሁ ቤተሰቦቼ። እንግዲህ ፍቅርዬ ፍልቅልቋ ማለት ነው የኔ ጀግና በራሷ ለምትኖር ልጇን በስነ ስርዓት የምታሳድግ ቲክቶክ ላይ ዩቲዩብ ላይ ልጇን የማታሰጣ የሰው አይን ውስጥ እንዳትገባባት ልጇን ደብቅ አድርጋ ከፈጣሪ ጋር የምታሳድግ ከፈጣሪዋ ጋር የምታሳድግ በጣም ጀግና ሴት ነች። አሁን ደግሞ እንግዲህ ከዳግዬ ከቲክቶከሩ ጋር መታለች ማለት ነው። ታውቃላችሁ እሱን እና በጣም ነው የሚያምኑት አንድ ላይ በቃ አንድ ላይ ቢሆኑ እኔ እንጃ አላውቅም። በጣም ነው ደስ የሚሉት ማለት ነው። እንግዲህ በዓልን ሆሳዕናን ሄዳ ጸሎት አድርጋ በደንብ በጉዞ ሄዳ ነው እንግዲህ የመጣችሁ። ከመጣች በኋላ ከዳግዬ ጋር ደግሞ በጣም ጥሩ ጊዜዎችን ጥሩ ቪዲዮዎችን ሰርቷል። ትናንትም በሱ ቤት እንግዲህ በሚገርም ቪዲዮ መጥቶ ነበረ። ዛሬም ደግሞ በእኔ ቤት ጠብቁኝ፣ ማታ አዲስ ነገር አለ ማንም እንዳይቀር ብላለች። እንግዲህ አበሻ ቀሚሳቸው ደግሞ በጣም ነው የሚያምረው የኔ ልዕልት። ከክፉ ይጠብቃችሁ።